ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከመልህቅ ልሳን አማራ ሚዲያ የሰዓቱን ዘገባዎች ይዘን ቀርበናል። አርዕስቶቹን በቅድሚያም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ 106ኛ ኮር 34ኛ ክፍለ ጦር ድል እንደቀነው አስታውቋል። 3 የአገዛዙ ቅጥረኛ የሚሊሻ አባላት 64ኛ ክፍለ ጦርን ተቀላቅለዋል። በአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዘርዓ ያዕቆብ 1ኛ ኮር የአጼ ይኩኖ አምላክ ክፍለ ጦር ወታደራዊ ግምገማን አካሂዷል። በጎንደር ሽመል ጋራ አቅራቢያ በደረሰ ድንገተኛ ጥቃት ከ47 በላይ የአገዛዙ ኃይሎች መገደላቸው ታውቋል። ክቡራን አድማጭ ተመልካቾች ወደ ዝርዝር ዘገባው አልፋለሁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዘርዓ ያዕቆብ 1ኛ ኮር የአጼ ይኩኖ አምላክ ክፍለ ጦር ወታደራዊ ግምገማን አካሂዷል። የታጠቀም ህዝባዊ ኃይሎች የትጥቅ ትግል ጉዟቸውን ስኬታማ ለማድረግ ካሏቸው ቁልፍ ስትራቴጂዎች አንዱ የውስጥ ጥንካሬዎችን መፈተሽ፣ ድክመቶችን ማረምና ቀጣይ ወታደራዊ ግዳጆችን በንቃት ማቀድ ነው። ይህንን መርህ መሰረት በማድረግ ዛሬ ሐምሌ 3 2018 ዓ.ም በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው የአጼ ዘርዓ ያዕቆብ 1ኛ ኮር አጼ ይኩኖ አምላክ ክፍለ ጦር ከፍተኛ ወታደራዊ ግምገማን አካሂዷል። በትጥቅ ትግል ስነ ልቦና ውስጥ የአዛዦችና የሰራዊቱ መግባባት ለውጊያ ዝግጁነት ወሳኝ ሚና ይጫወታል። በዚህ መድረክ ላይ የኮሩ ወታደራዊ አዛዥ፣ የክፍለ ጦሩ ዋና መሪ፣ የክፍለ ጦሩ ወታደራዊ አዛዥ፣ የሻለቃ አመራሮችና የሻምበል መሪዎች ድረስ ያሉ ሁሉም የጦር መኮንኖች በሙሉ ተገኝተዋል። ይህ አይነቱ የተዋረድ መሪዎች ጥምረት በትግሉ መስመር ውስጥ ያለውን የእዝ ሰንሰለት ለማጠናከርና መሪዎችን እስከ ታችኛው የሰራዊቱ አባል ድረስ በግልጽ ለማውረድ ትልቅ አቅምን ይፈጥራል ተብሏል። መድረኩ በኮሩ ወታደራዊ አዛዥ አርበኛ መቶ አለቃ ተፈሪ የተመራ ሲሆን በመድረኩ እንደተገለጸው የተካሄደው ጥልቅ ወታደራዊ ግምገማ እጅግ አመርቂና ስኬታማ ነበረም። ለቀጣይም የተሻለ ቁመና እንዲኖረንና ወትሮም ለድርጅታዊ ተልእኮ የሚያነሳሳ ግምገማ ነው ብለዋል። በትጥቅ ትግሉ ሂደት ውስጥ የሚገጥሙ ውስጣዊና ውጫዊ ፈተናዎችን በወታደራዊ ሳይንስ መነጽር የገመገመው ይህ መድረክም ሰራዊቱ ለቀጣይ ተልእኮዎችና ግዳጆች በአዲስ መንፈስና በላቀ ዝግጁነት እንዲነሳሳ አድርጓል ብሏል። ይህ ግምገማ ክፍለ ጦሩ በስትራቴጂካዊ በታክቲክ ረገድ ያለውን ቁመና ያጠናከረበት ሲሆን መላው የክፍለ ጦር አመራሮችም ለቀጣዩ የትግል ምዕራፍና ለሚሰጡ ማናቸውም ወታደራዊ ግዳጆች ሙሉ ዝግጁ መሆናቸውን ገልጸዋል። በጎንደር ሽመል ጋራ አቅራቢያ በተከፈተ ድንገተኛ ጥቃትም ከ47 በላይ የአገዛዙ ኃይሎች መገደላቸው ታውቋል። በምዕራብ ጎንደር ዞን መተማ ወረዳ ሽመል ጋራና ወዲ ገምዞ በተባሉ ቦታዎች መካከል በተሰነዘረው ድንገተኛ ጥቃትም የብልጽግናው መንግስት አድማ በተና ኃይል አባላት የሆኑ ከ47 በላይ ታጣቂዎች ሲገደሉ 33 የሚሆኑት ደግሞ ከባድና ቀላል ቆስለኛ መሆናቸውን የፋኖ 305ኛ ኮር የህዝብ ግንኙነት መምሪያ አስታውቋል። የኮሩ ህዝብ ግንኙነት ኃላፊ አርበኛ ባንዴራው ግርማይ እንዳስታወቁትም ጥቃቱ የተፈጸመው ሐምሌ 2 2018 ከቀኑ 9 ሰዓት ላይ ነው። የጸጥታ ኃይሎቹ ደሞዝ ተቀብለው ከአዲስ ዓለም ገንዳ ውሃ ከተማ በአንድ ባለ 10 እግር አይሱዙና በአንድ ኦባማ ተሽከርካሪ ተጭነው ወደ ሽመል ጋራ ወታደራዊ ሰፈር በመመለስ ላይ ሳሉ ነበረም አድፍጦ የቆየው የፋኖ ኃይል መብረቃዊ ጥቃት እየሰነዘረባቸው ተብሏል። ይህንን ጥቃት የፈጸሙት የሻለቃ ጣናዋሴ ምልክቶች የሚባሉትም የ76ኛ ክፍለ ጦር 2ኛ ሬጅመንት ታጋዮች ሲሆኑ እርምጃው በቅርቡ በአዲስ ዓለም ቀበሌ በግዳጅ ላይ ያለ ለተሰዋው የሬጅመንቱ አመራር አርበኛ ሳሌ ግርማው መታሰቢያ የተሰየመ የአጸፋ ዘመቻ መሆኑ ተገልጿል። የ2ኛ ሬጅመንት ዋና አዛዥ አርበኛ ደሳለኝ ተገኝ በበኩላቸው ጥቃቱ በውስጥ መረጃ የታገዘና በጥቂት የተመረጡ አልሞ ተኳሾች የተፈጸመ መሆኑን ጠቅሰው በደረሰባቸው ከፍተኛ ድንጋጤና ምት የተነሳ ሁለቱ መኪኖች እርስ በእርሳቸው ተጋጭተው ሙሉ በሙሉ ከጥቅም ውጭ መሆናቸውን አብራርተዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ 106ኛ ኮር 34ኛ ክፍለ ጦር ድል እንደቀነው አስታውቋል። የአገዛዙ የ61ኛና 65ኛ ክፍለ ጦሮች ከጋዞ ወረዳ
እስታይሽ ከተማ መነሻውን ያደረገ ሲሆን 4 ሬጅመንት ኃይሎች በጋዞ ወረዳና በላስታ ወረዳ በረሃማ ቦታዎች በጓጉላ ማርያም በስናጭ መድኃኔዓለምና በዋሮ በተለያዩ ቦታዎች ፋኖን እመታለሁ ብሎ የተንቀሳቀሰ ቢሆንም ይህንን የተረዱት የጦር ጠበብቶቹ ወደ ቀለበት ቦታ ስበው በማስገባት ከባድ ቁሳዊና አካላዊ ጉዳት እንዲደርስበት አድርገውታል። በዚህ ጥቃት ከባድ ጉዳትን ያስተናገደው የአገዛዙ ሰራዊት የሞተበትን እንኳን ሳይቀብርና ሳያነሳ ወደ መጣበት እግሬ አውጭኝ በማለት ፈርጥጧል። ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 10 ሰዓት በተደረገ እልህ አስጨራሽ ውጊያ ለከበባ የመጣው የብልጽግና ጥምር ሰራዊት ራሱ ተከቦ ሞራላዊና ቁሳዊ ጉዳትን ተሸክሞ በእፍረትና ሽንፈት ወደ ከተማዋ ተመልሷል የተባለው 3 የሚሊሻ አባላት ሙሉ ትጥቃቸውን ይዘው የፋኖን 64ኛ ክፍለ ጦር መቀላቀላቸው ታውቋል። በአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ቀጠና 10 በሚገኙት እነማይና ሸበል በረንታ ወረዳዎች እንዲሁም በቢቸና የእዱሃ መርገጭ የህትመን ማህበራ ብርሃንና ወይራ ጠልማ ቀበሌዎች ሰፍሮ የሚገኘው የብልጽግናው አገዛዝ ሰራዊት አድማ ብተናና የሚሊሻ ጥምር ኃይል ሙሉ በሙሉ ተስፋ የመቁረጥ ስሜት ውስጥ መውደቁ ተረጋግጧል። ከቀጠና የተገኙ ወታደራዊ መረጃዎች እንደሚያመለክቱት የብልጽግናው አገዛዝ ሰራዊቱን ወደ ትግራይ ድንበር ለሌላ አዲስ የግዳጅ ስምሪት ለማንቀሳቀስ መወሰኑን ተከትሎ በካምፖች ውስጥ ከፍተኛ መደናገጥና መበታተን ተፈጥሯል። አማራነታቸውን ክደው ለአገዛዙ ኃይል በቅጥረኝነት ሲያገለግሉ በገዛ ወገኖቻቸው ላይ በደል ሲፈጽሙ የፋኖን ህዝባዊ የህልውና ተጋድሎ በተለያዩ መጥፎ ስያሜዎች ሲያጣጥሉ የከረሙት የአገዛዙ ታጣቂዎች አሁን ላይ መፈናፈኛን አጥተዋል። በዚህም ሳቢያ በርካታ ታጣቂዎች የያዙትን መሳሪያ በመሸጥም ወደ አዲስ አበባ ለመፈርጠጥ በመዘጋጀት ላይ ሲሆኑ ሌሎች ደግሞ ህዝባቸውን ይቅርታ በመጠየቅም ወደ ፋኖ አርበኞች እየተቀላቀሉ ይገኛሉ ተብሏል። በዚሁ መሰረት በሐምሌ 3 2018 ረፋድ ላይ የብልጽግናው አገዛዝ ቅጥረኛ የነበሩ 3 የሚሊሻ አባላት የሰሩትን ስህተት አምነውና የእዱሃ ከተማን ህዝብ ይቅርታ ጠይቀው ከነሙሉ ትጥቃቸው የአይበገሬውን የ64ኛ ክፍለ ጦርን በይፋ ተቀላቅለዋል። ትጥቃቸውን ይዘው የህዝብ ወገንተኝነታቸውን ካረጋገጡት የእነማይና የሸበል በረንታ አካባቢ የሚሊሻ አባላት መካከል ከየእዱሃ ከተማ አንድ የክላሽንኮቭ መሳሪያን በመያዝ የተቀላቀለው ገረመው ጎሹም በተመሳሳይ ሁኔታ ሙሉ መሳሪያውን ይዞ የመጣው ሙሉዬ ዋሌ አብራራውና ከቢቸና ከተማ አስተዳደር 04 ቀበሌ ሰላም አስከባሪ ሚሊሻነት ወጥቶም ለአርበኞቹ እጁን የሰጠው ደምሴ ተስፋው ይገኙበታል። ይህ በእንዲህ እንዳለም በአማራ ክልል ምዕራብ ጎጃም ዞን በደንበጫ ከተማ በሚገኙ ባንኮች ውስጥ በጥበቃ ስራ ላይ የተሰማሩ ሰራተኞችም ከመደበኛ ስራቸው ጎን ለጎን በሚሊሻነት ካልተዋጋቸው በሚል ከአካባቢው የጸጥታና የአስተዳደር አካላት ከፍተኛ ተጽዕኖ፣ እስራትና ድብደባ እየተፈጸመባቸው መሆኑን ገልጸዋል። የተጣለባቸውን ተጨማሪ ወታደራዊ ግዳጅ አንቀበልም ያሉ በርካታ ጥበቃዎችም ከስራ የመባረርና ከከተማ የመሰደድ እርምጃም እየተወሰደባቸው ነው ተብሏል። የአካባቢው የመረጃ ምንጮች እንደሚያረጋግጡት የአካባቢው አስተዳደር በጥበቃ ስራ ላይ ያሉትን የቀድሞ የሰራዊት አባላትና ወጣቶችን ወደ ግንባር በመውሰድ በክልሉ ለሚንቀሳቀሰው የፋኖ ኃይል መከላከያ ለማድረግ እየተጠቀመባቸው ነው። ከተጨማሪው የውትድርና ግዳጅ ጋር በተያያዘም በአካባቢው ካለው ወቅታዊ ውጊያ የተነሳ እስካሁን ድረስ ግዳጅ እንዲወጡ የተደረጉ 3 የባንክ ጥበቃዎች ህይወታቸው ማለፉን የስራ ባልደረቦቻቸው አረጋግጠዋል። 50 አለቃ ልንገር በለጠም የንግድ ባንክ ጥበቃ የነበረ፣ 10 አለቃ ይሁኔ በቃሉ የአቢሲኒያ ባንክ ጥበቃ የነበረና ደጀን ባወቀ የጸደይ ባንክ ጥበቃ የነበረ እንደሆኑ ታውቀዋል። ከቅሬታ አቅራቢዎቹ መካከል በሰሜኑ ጦርነት ወቅት አንድ አይናቸውን ያጡ የ13 ዓመት የባንክ ጥበቃ ሰራተኛ ባላቸው የአካል ጉዳት ምክንያትም ተጨማሪ ግዳጅን ለመቀበል ባለመስማማታቸው ከከተማ እንዲባረሩ መደረጉንና ቤተሰቦቻቸው መበተናቸውን በምሬት ገልጸዋል። ሌላኛው የ8 ዓመት አገልግሎት ያላቸው ታማሚ ጥበቃም ግዳጁን ባለመቀበላቸው ለ2 ሳምንታት ታስረውና ተደብድበው ከስራ ተባረዋል። ጥበቃዎቹ ከከተማ ገብተው ከተገኙ የፋኖ ቃል አቀባይ ናቸው በሚል እንደሚታሰሩና የዕለት ጉርስም የሚመገቡበትን የቀን ስራ እንኳን እንዳይሰሩ መከልከላቸውን በመግለጽ ፍትህን እየተማጸኑ ናቸው።
ጥበቃዎቹን ቀጥሮ የሚያሰራው ኮሜርሻል ኖሚኒስ ድርጅት በበኩሉም ሰራተኞቹን ከስራ አላባረርኩም በማለትም ክሱን አስተባብሏል። ይሁን እንጂ የደንበጫ ከተማ አመራሮች ጥበቃዎቻችሁን እኛን እንዲያግዙ ለምን አታደርጉም በሚል በድርጅቱ ላይ ከፍተኛ ተጽዕኖ እያሳደሩ መሆኑንና አመራሮቹ በተደጋጋሚ ስለሚቀያየሩ ችግሩን በዘላቂነት መፍታት እንዳልተቻለም ድርጅቱ አምኗል። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበረ። እናመሰግናለን።